ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ርቱ ያደረገ ቅዱስ አምላካችን በድጋሜ ስሙ ለዘላለም የከበረና የተመሰገነ ይሁን። ከኔ ጋር እንደ እግዚአብሔር መልካምና ቅዱስ ፈቃድ እንማራለን። የምንማርበት የትምህርታችን ርዕስ በልደቱ ኮነ ልደትነ በሚል ይሆናል። ወይም ደግሞ ወደ አማርኛ ስንተረጉመው በመወለዱ ተወልደናል በሚል ርዕስ እንማራለን። እስኪ በአማርኛው እንበለው። በመወለዱ በሉ። ድምጻቸው አይሰማም። በመወለዱ ተወልደናል። የትምህርታችን ርዕስ ሆኖ የሚያገለግለን ይህ መጽሐፋዊ ቃል ነው። እንግዲህ በቤተ ክርስቲያን እንደምታውቁት ቤተ ክርስቲያን የምታከብራቸው 9 አበይት በዓላት አሉ። ከነዚያ መካከል አንዱ በዓለ ልደት ነው። ቤተ ክርስቲያን የኢየሱስ ክርስቶስን ልደት መወለዱን እንደ መወለድ ቆጥራ መወለዱ አድርጋ በስፋት በዓለ ልደቱን ታከብራለች እና በዓለ ልደቱን ስታከብር ደግሞ አንድ ቀን ብቻ ልደት ብላ ብቻ አይደለም የምታከብረው፣ ብዙ ዕለታትን ሰጥታ ነው። ዕለተ ልደቱ ከሚውልበት ቀን ጀምሮ እስከ ገሃድ ድረስ ወይም እስከ ጥር 10 ቀን ድረስ ልደት ተብሎ ይከበራል። በአስተምሮዋ ታስተምረዋለች፣ በቅዳሴዋ ትቀድሰዋለች፣ በዝማሬዋ በማህሌቷ ሁሉ ስለ ልደቱ የምታስተዋውቅበትና በስፋት የምታስተምርበት ነው። እኔና እናንተም እንዳጋጣሚ ሆኖ የተገናኘንበት እዚሁ ቤተ ክርስቲያን ልደቱን ከምትሰብክበትና ከምታወሳበት ወይም ከምታወሳባቸው ዕለታት ውስጥ በመሆናችን የምንማረው ስለመወለዱና ስለመወለዳችን ይሆናል ማለት ነው። ስለዚህ በመወለዱ ተወልደናል በሚለው ርዕስ እንማራለን። ይህንን ርዕስ ይዛችሁልኝ ለሕይወታችን ጠቃሚና ገንቢ የሆኑ ሀሳቦችን አይተን ትምህርታችን ባጭር እንቋጫለን። እስከዚያው ድረስ ግን ለቅዱሳን አባቶቻችን ማስተዋሉና ጥበቡን ያደለ ቅዱስ አባት እግዚአብሔር ለእኔና ለእናንተ ማስተዋሉን ሰጥቶ እኔን አቁሞ እናንተን ደግሞ ቁጭ አድርጎ እንዲመክረን እንዲያስተምረን መልካምና ቅዱስ ፈቃዱ ይሁን። በመወለዱ ተወልደናል የሚለው ቃል ለትምህርታችን ርዕስ ሆኖ ሲያገለግለን እንደ መነሻ አድርገን የምንወስደው ታላቁ ሐዋርያው ቅዱስ ጳውሎስ የተናገረውን ቃል ነው። ሐዋርያው ቅዱስ ጳውሎስ በቤተ ክርስቲያናችን ውስጥ የቤተ ክርስቲያን ባለውለታ ከሚባሉ ሐዋርያት መካከል አንዱና ዋናው ነው። ሐዋርያው ቅዱስ ጳውሎስና 14 መልእክታትን ጽፏል። ከነዚያ መካከል አንዱ የገላትያ መልእክቱ ነው። በገላትያ መልእክቱ ምዕራፍ 4 ተራ ቁጥር 4 ላይ አንድ ቃል ተገልጾ እናገኛለን። ቃሉም እንዲህ ይላል፣ ወአመ በጽሐ ዕድሜሁ ፈነወ ወልዶ ወተወልደ እምብእሲት ይላል። ጊዜው በደረሰ ጊዜ እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁን ከሰማይ ወደዚህ ዓለም ላከ ይላል። ላከ ካለ በኋላ ያ የላከው አካላዊ ቃል ከሴት ተወለደ፣ ከድንግል ማርያም ተወለደ ይልና ስለ እርሱ መወለድ አካላዊ ቃል ከሰማየ ሰማያት ስለመውረዱ አብም በፈቃዱ ውረድ ተወለድ ተሰቀል ሙት ብሎ እንደላከው እሱም ደግሞ በእሺ በእጅ ይሁን ብሎ እንደወረደ ከስጋችን ስጋ ከነፍሳችን ነፍስ ነስቶ አካላችንን አካል አድርጎ እኛን ሆኖ እርሱን እንዳደረገን የሚነግረን የመጽሐፍ ክፍል ነው ማለት ነው ይሄና። ታዲያ በመወለዱ ተወልደናል በሚል ርዕስ ስንማር ይሄ እንዴት መነሻ ሊሆን ይችላል ካላችሁ አንድ ነገር ልንገራችሁ። ለምን እንዴት ካላችሁ ምንድነው ካላችሁ የአካላዊ ቃል የኢየሱስ ክርስቶስ መወለድ የሰው ሁሉ መወለድ ነው። ለምን እግዚአብሔር ከሰው ሲወለድ ሰው ደግሞ ከእግዚአብሔር ተወልዷል። እግዚአብሔር የሰው ልጅ ሲባል የሰው ልጅ የእግዚአብሔር ልጅ ሆኗል። ይሄንን ነው ሐዋርያው ቅዱስ ጳውሎስ እየነገረን ያለ። ሰማያዊው ምድራዊ ሲሆን ምድራዊው የሰው ልጅ ደግሞ ሰማያዊ ሆኗል ማለት ነው። ከፍ ብሎ የነበረው ዝቅ ሲል ዝቅ ብሎ የነበረው የሰው ልጅ ከፍ ብሏል። ኃያል የነበረው እግዚአብሔር የሰው ስጋ ለብሶ በእኛ ውስን አካል ተወስኖ ደካማ ሲሆን ደካማ የነበረው የሰው ልጅ ደግሞ ምን ሆኗል? ብርቱ ሆኗል ማለት ነው። በደካማነቱ ኃያላን ሆነናል፣ በዝቅታው ከፍ ብለናል። በእርሱ በእኛ ስጋ ተወስኖ የሰውን ስጋ ለብሶ
መራቡ ደግሞ እኔና እናንተ ስጋውን በልተን ደሙን ጠጥተን ልጆቹ ሆነናል ማለት ነው። በዮሐንስ ወንጌል ምዕራፍ 1 ላይ እንደተገለጸው እስመ እሙንቱ ይተወልዱ እምነዘ ስጋ ወደም ወይ እምስምረተ ብእሲ ወብእሲት፣ እነሱ ከስጋዊና ከደማዊ ወይም ደግሞ ከሴትና ከወንድ አልተወለዱም፣ አላ እም እግዚአብሔር ተወልዱ ይላል። ከእግዚአብሔር ተወልደዋል እንጂ ይላል። ስለዚህ እኛ ከእግዚአብሔር የተወለድነው እግዚአብሔር ከኛ ሲወለድ ነው። መጀመሪያ ሊቃውንት እንደሚናገሩት ሰውን ሲፈጥር ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በአምሳላችን እንፍጠር ብሎ ፈጠረ። አርአያውን አምሳሉን ሰጠ። በአርአያውና በአምሳሉ መኖር ሲያቅተን ወይም መጀመሪያ የተሰጠንን አምሳለ እግዚአብሔርን አርአያ እግዚአብሔርን ይዘን መቀጠል ሲያቅተን በኃጢአታችን በበደላችን ስናሳድፈው እሱ ደግሞ እኛን ሆነ ማለት ነው። መጀመሪያ አርአያውን ሰጠን፣ ኋላ ደግሞ ቀዳሚሰ ወሀበነ አርአያሁ ክብርተ ወበዳህሪሰ ነሳ አርአያነ ህሱረ። በኋላ ግን የጎሰቆለ ማንነታችን ያዘ። መጀመሪያ አርአያውን አምሳሉን ሰጠን፣ በኋላ ደግሞ የጎሰቆለ ማንነታችን ለመያዝ አልተጸየፈም ይላል። አልተጸየፈም። ስለዚህ ከእግዚአብሔር ተወልደን የእግዚአብሔር ልጆች የሆንበት እኛ ልጆቹ እርሱ አባታችን ሆኖ አባታችን ሆይ ብለን በጸሎት እንድንጠራው የልጅነት መብት እንድናገኝ የሆነው እግዚአብሔር ከኛ ስለተወለደ ነው። ሐዋርያው ቅዱስ ጳውሎስም የሚነግረን እሱን ነው። ወአመ በጽሐ ጊዜሁ ፈነወ ወልዶ ወተወልደ እምብእሲት፣ ጊዜው በደረሰ ጊዜ ዘመኑ በደረሰ ጊዜ አለ አካላዊ ቃልን ከሰማይ ሰማያት ወደ ምድር ላከውና ከሴት ተወለደ ይላል። ከሴት ተወለደ። የትኛው ጊዜ የትኛው ሰዓትና ዘመን ነው የሚለውን ካየን የሰው ልጅ ሁሉ የመወለጃ ጊዜ፣ የመዳን ጊዜ፣ ሰላም የሚሰማበት ጊዜ፣ ፍቅር አጥቶ ይኖር የነበረው የሰው ልጅ ፍቅር የሚያገኝበት ጊዜ፣ በባርነት ይኖር የነበረው የሰው ልጅ ነፃነቱ የሚታወጅበት ከዲያብሎስ ወጥቶ የእግዚአብሔር ልጅ የሚባልበት ዘመን በደረሰ ጊዜ ነው እያለ ያለ ይህ ሐዋርያ ማለት ነው። ጊዜ ለሁለቱም ያስተባብራል። አካላዊ ቃል የመጣበትን እንደገና እኛ ደግሞ የተወለድንበትን የዳንበትን ጊዜ ያስረዳናል ማለት ነው። ምክንያቱም የሰው የመወለጃ ጊዜ መቼ ነው ከተባለ የሰው የመወለጃ ጊዜ አንድ ቀን ነው። እርሱም አካላዊ ቃል ከሰማይ ሰማያት ወርዶ ወደዚህ ዓለም የመጣበት ቀን፣ እሱ ቀን የሰው የመወለጃ ጊዜ ነው። እሱ ቀን የሰው ሰላም ማግኛ ጊዜ ነው። እሱ ቀን ሰው ፍቅር የሚያገኝበት ጊዜ ነው። እሱ ቀን ሰው ሰላም ነፃነቱ የሚታወጅበት ከዲያብሎስ የሚወጣበት የእግዚአብሔር ልጅ የሚሆንበት ዘመን ማለት አካላዊ ቃል ስጋችንን ስጋ አካላችንን አካል ነፍሳችንን ነፍስ አድርጎ ሰው የሆነ ጊዜ ነው ማለት ነው። ሰው የሆነ ጊዜ ነው። ያን ነው ጊዜው በደረሰ ጊዜ። ለምን ጽንስ የሚወለደው በማህፀን መኖር ያለበት ጊዜና ሰዓት ከፈጸመና ካከናወነ በኋላ ነው። ያለዚያ ጊዜውን ሳያደርስ የሚወጣ ጽንስ እሱ ጽንስ ሊባል አይችልም። ጭንጋፍ ነው የሚባለው። የሰው ልጅም እንዲሁ በህይወቱ ውስጥ 5500 ዘመንን በህይወቱ አስተናግዷል። ታዲያ ጊዜው በደረሰ ጊዜ ሲል በመከራ ማህፀን በጨለማ ማህፀን ተጠቅልሎ ይኖር የነበረ የሰው ልጅ ከጨለማ ወጥቶ ብርሃን የሚያይበት ከጥላቻ ወጥቶ ሰላም የሚሰማበት ጊዜ በማለት ሐዋርያው ቅዱስ ጳውሎስ ይገልጻል። ስለዚህ በትንቢቱ በነቢያት ትንቢት የመዳን ጽንሶች ሆነን ተጸንሰን በመወለዱም ተወልደን በመሰደዱም ተሰደን በመታመሙም ታመን በመሞቱ ሙተን በትንሣኤው ተነስተን በዘላለማዊነቱ ደግሞ ሕያዋን ሆነን እንኖራለን። በዘላለምነቱ ሕያዋን ሆነን እንኖራለን ማለት ነው። እንዲህ ነው ክርስቲያን እሱን ነው ማወቅ ያለበት መረዳት ያለበት። የሰው ሕይወት መጀመሪያችንም እርሱ ነው፣ መገስገሻችንም እርሱ ነው፣ መዳረሻችንም ደግሞ እሱ ነው። ሰው እንደሌላው ፍጥረት በዚህ ዓለም ተወስኖ የሚቀር አይደለም። ስጋው ፈርሶ በስሶ እንደገና በወዳኛው ዓለም በአካለ ነፍስ በዚህ ዓለም ስንኖር በስጋ መደብነት እንኖራለን። በወዲያው ዓለም ስንኖር ደግሞ በነፍስ መደብነት ሆነን እንኖራለን። ከመመላእክት እንደ መላእክት ሆነን መላእክት የሚያመሰግኑት ምስጋና እያመሰገንን መላእክት ኑሯቸው እረፍታቸው ምስጋናቸው ምስጋናቸውም እረፍታቸው ሆኖ ይኖራሉ። እኛም ከመላእክት እንደ መላእክት
በዚህ ዓለም የሚያስፈልጉ ነገሮች ሳያስፈልጉን በምስጋና ብቻ ከእርሱ ጋር እንኖራለን ማለት ነው። በምስጋና ብቻ እርሱ ጋር እንኖራለን እና ሐዋርያው ቅዱስ ጳውሎስ እየነገረን ያለ እሱ ነው። ሊቁ የቤተ ክርስቲያናችን ሊቅ ሳዊሮስ የተባለው ሊቅ ሲናገር የሰው ልደቱ የክርስቶስ መወለድ ነው በማለት ይናገራል። ልደቱ ለሰብ ልደተ ክርስቶስ ውእቱ፣ የሰው መወለድ የክርስቶስ መወለድ ነው። ቅዱስ ዮሐንስ አፈወርቅም ይሄን ይናገራል። የሰው መወለድ የክርስቶስ መወለድ ነው በማለት ይናገራል። ይሄ በጣም ግሩምና ድንቅ ምስጢር ነው። አሁን በዓለማችን የራሳቸውን ልደት የሚያከብሩ የልጃቸውን ደግሞ የራሳቸውን 20 ዓመት 30 ዓመት እዚያም በላይ ዓመት ሆኗቸው ልደታችንን እናከብራለን እያሉ የሚጃጃሉ ብዙ ሞኞች አሉ። ያለ ቤተክርስቲያን አስተምሮ ቤተክርስቲያን የማትፈቅደውን የማታስተምረውን ልደታቸውን የሚያከብሩ አሉ። ልደታቸውን ያክብሩ፣ ግን የልደታቸው ማን እንደሆነ ማወቅ አለባቸው። የሰው ሁሉ ልደት የክርስቶስ ልደት ነው። ሰው ልደቱን ማክበር ካማረው የክርስቶስን ልደት ያክብር። ከዚህ የበለጠ ልደት የለንም። እኛ የመወለዳችን ቀን፣ የመዳናችን ቀን፣ የናጽናታችን ቀን ሁሉ የክርስቶስ መወለድ ስለሆነ ማለት ነው። የክርስቶስ መወለድ ስለሆነ እና በክርስቶስ ልደት ብዙ ለውጦች ህይወታችን ለውጥ ያገኘው በክርስቶስ ልደት ነው። እኛ ሰዎች ብቻ ሳንሆን እጽዋቱ፣ አዝሪቱ፣ አትክልቱ አበባ የላቸው ፍሬ የሌላቸው እጽዋት እንኳን ፍሬ አፍርተዋል። ተራራዎቹ እንጀራ ሆነዋል። ድንጋዮቹ ዳቦ ሆነዋል። ውሃዎቹ፣ ወንዞቹ ማርና ወተት ዘይት ሆነዋል፣ ወይን ሆነዋል። በክርስቶስ ልደት ያልተለወጠ የለም። ስለዚህ በክርስቶስ ልደት ፍጥረት ሁሉ አዲስ ሆኗል። በአዲሱ በክርስቶስ አዲስ ሆነን በአዲስ ሀሳብ፣ አዲስ ርዕይ፣ አዲስ ዓላማ፣ አዲስ እቅድ አቅደን እንድንኖር መልካምና ቅዱስ ፈቃዱ ይሆንልን። የኛ ልደትም ምን አገልግሎት አለው በህይወታችን ውስጥ? አሁን እኛ በጣም የሚገርመው ነገር አሁን እንደው ምን ሰርተናል? እንደው ቢበዛ ከማልቀስ ከመረበሽ ከማስቸገር ያለፈ በሰው ልደት ውስጥ ምን አይተናል? እንደውም ያንዳንዶቹ ልደትስ ለዓለም መከራ ሆኗል፣ ችግርን አስከትሏል። ለመሆኑ የኛ መወለድ ለቤተ ክርስቲያን፣ ለሀገር፣ ለማንነታችን፣ ለወገናችን፣ ለቤተሰባችን የጠቀመው ጥቅም አለ? የለም። እንደውም ያንዳንዶቹ ልደት ከዚያ አልፎ በሚገርምና በሚደንቅ ሁኔታ ለብዙ ሰዎች ለመኖራቸው ሳይሆን ለመሞታቸው ምክንያት የሆነ የትንሽ ሰዎች መወለድ ነው። የትንሽ ሰዎች መወለድ ለብዙ ሰዎች መሞት፣ ለመፈናቀላቸው፣ ለመሰዳዳቸው፣ ለመራባቸው፣ ለመጠማታቸው፣ ለመሞታቸው የብዙ ሰዎች መወለድ ምክንያቱ ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ግን ለዓለም ሁሉ ሰላምን ያበሰረ ነው። ሰላምን ያበሰረ ቅዱስ ዮሐንስ አፈወርቅ ስለ ልደቱ እጅግ ድንቅ ንግግር ይናገር። ምንተ እብል ወምንተ እትናገር፣ ምን እላለሁ ምንስ እናገራለሁ? ድንቅ ነው። ዘመን የማይቆጠርለት ሕፃን እርሱ ዘመን የሚቆጠርለት ሕፃን ሆኖ ከበረት ላይ ተወልዷል ይላል። ከበረት ላይ ተወልዷል። ይሄ ግሩም ነው፣ ድንቅ ነው፣ ግሩም ነው። ዘመን የማይቆጠርለት ሕፃን ከበረት ላይ ተወልዷል አለ። አያችሁ፣ ሁሉ ያለው እግዚአብሔር ምንም የሌለው ባዶ ሆኖ ሲወለድ እንኳን ቤት ላይ ሳይሆን በረት ላይ በጎለ እንስሳ ተወዴ አይደል ያለው ሊቁ። በእንስሳት በረት ተወለደ፣ በእንስሳት በረት ተወለደ። አማሃ ንግሱ ተወፈየ ወበከየ ከመ ሕፃናት እንዘ ይስእል ማጥባት እሙሲሳዬ ይላል። ሁሉን ዓለሙን ሁሉ የሚመግበው እርሱ ከሚመግባት ምግብ ለመነ፣ ወተት አጥቢኝ አለና ወተት ለመነ ይላል። ይሄ ግሩም ነው። ሁሉ ያለው እግዚአብሔር ድሃ ሆኖ በረት ላይ ሲወለድ፣ መወለጃ እንኳን አጥተው በረት ላይ ሲወለድ ሁሉ የሌለው ሰው ሁሉ ያለው ሆኗል። ምክንያቱም እርሱ ስለኛ ድሃ የሆነ እኛ በእርሱ ባለሀብቶች እንድንሆን ነው። ለዚህ ነው ሐዋርያው ሲገልጽ ምን ይላል? ነድየ ውእቱ ከመ ትባሉ አንትሙ በንዴተ ዚአሁ፣ ምንም የሌላችሁ እናንተ ድሃ የሆናችሁ እናንተ ባለጸጎች ትሆኑ ዘንድ ሁሉ ያለው እግዚአብሔር ምንም የሌለው ድሃ ሆነ ይላል። ድሃ ሆነ። እርሱ ድሃ ሆኖ እኛ ባለሀብቶች ሆነናል። እርሱ ተርቦ እኛ ስጋውን በልተናል። እርሱ ተጠምቶ እኛ ጠጥተናል። እርሱ በረት ላይ ሲወለድ እኛ የመንግስተ ሰማያት ዜጋዎች ሆነናል። የመንግስተ ሰማያት ዜጋዎች ሆነናል ማለት ነው። ስደታችን ሲሰደድልን እኛ የመንግስተ ሰማያት ዜጋዎች ሆነናል። ዝቅታችን ዝቅ ብሎልን ከፍ ብለናል።
ሞታችንን ሙቶልን እኛ ሕያዋን ሆነናል። እስራታችን ታስሮልን እኛ ተፈተናል። በእርሱ እኛ ያላገኘነው ምን አለ? ይሄን ነው ግሩም እያለ ቅዱስ ዮሐንስ አፈወርቅ የሚገልጸው። እንዲያውም ፍቅሩን ሲገልጽ ከቶ ሰውን እስከዚህ ደርሶ መውደድ እንደምን ያለ ፍቅር ነው! ኦ ፍቅር ዘመጠነ ዘአፍቅሮተ ሰብእ አለ ዮሐንስ አፈወርቅ። እንደምን ያለ ፍቅር ነው! እንዲህ ያለ ፍቅር እስከ በረት ደርሰው ወርዶ ሰውን እስከደረሰበት አዘቅት ድረስ ወርዶ የሰው ልጅ መፈለግ እንደምን ያለ ፍቅር ነው! ኦ ትሕትና ዘመጠነ ዝትሕትና እንደምን ያለ ትሕትና ነው! ኦ ሂሩት ዘመጠነ ዝሂሩት እንደምን ያለ ቸርነት ነው! እንደምን ያለ ቸርነት ነው በማለት ይናገራል። ቅዱስ ዳዊትም ወምንትኑ እጓለ እመሕያው ከመ ታጉጾ፣ ኧረ የሰው ልጅ ምንድን ነው አለ። ደነቀው። የሰው ልጅ ምንድን ነው? በረት ላይ የተወልደ የመንግስተ ሰማያት ዜጋ ታደርገው ዘንድ እውን የሰው ልጅ ምንድን ነው? የሰው ልጅ ክብር ከቶ እንዴት ያለ ነው! በእውነት የሰው ልጅ ሲፈጥረው መጀመሪያ የፍጥረት ቁንጮ አደረገው። በራሱ የፍጥረት በታች ቢሆን እንደገና ደግሞ ከደረሰበት የህይወት ደረጃ ወርዶ እንደውም ሊቃውንት ከእንስሳት መካከል ስለምን ተወለደ የሚለውን ሲያብራሩና ሲተነትኑ የሰው ልጅ ከሰብዕና ህይወቱ ወርዶ ዝቅ ብሎ ህይወቱን ጠባዩን በአራዊትነት ጠባይ ህይወቱን ደግሞ በእንስሳዊ ህይወት መድቦ ስለነበረ በዚያ ልክ ወርዶ የነበረውን ሰው ከፍ ለማድረግ ክርስቶስ ከእንስሳት መካከል ተወለደ ብለው ሊቃውንት ይተነትናሉ። ቅዱስ ዳዊት ተናግሯል። ሰው ክቡር ሳለ እያይመረው ወኮነ ከመ እንስሳ ዘአልቦ ልብ ሰብእሰን ዘክቡር ውእቱ። ሰው ክቡር ሳለ አላወቀበትም እንደማያስቡ እንደ እንስሳት ሆነ ብሎ ቅዱስ ዳዊት እንደተናገረ ሰው ወርዶ ጸባዩ ከዚያ ደርሶ ነበረ። ከዚያ ከእንስሳት ደርሶ ነበር። በጨለማ መካከል መወለዱን ደግሞ ሊቃውንት ሲገልጹ ለ5500 ዘመን በድቅድቅ ጨለማ ተይዞ ይኖር የነበረውን ሰው ወይም ለ5500 ዘመን በህይወቱ ጸንቶ የነበረውን ጨለማ የሚገልጽ ነው። በብርድ መካከል መወለዱ ደግሞ በሰው ላይ ከአጋንንት ይመጡበት የነበረውን ፈተናዎች እና ችግሮች፣ ስቃዩን፣ መከራውን የሚገልጹ ናቸው። ስለዚህ እሱ መከራችንን ተቀበለ። በእኛ ላይ ሊሆን የነበረውን እሱ ተቀብሎ እኔና እናንተ በመወለድ ወልዶ አዲስ ፍጥረት አደረገውናል ማለት ነው። እሱ ነው ቅዱስ ዮሐንስ አፈወርቅ የሚናገረው ይሄ ነው። ስለ ልደቱ ብዙ ሊቃውንት ተናግረዋል። ብዙ ሊቃውንት አባ ጊዮርጊስ ዘጋስጫ 3 ነገሮች ደንቁኛል አለ። 3 ነገሮች ደንቁኛል ስለ ልደቱ ከሚናገራቸው ነገሮች ማለት ነው። አንደኛ የመጀመሪያው ድንቅ በህቱም ድንግልና ተጸንሶ በህቱም ድንግልና መወለድ፣ ይሄ ድንቅ ነው አለ። ለምን? በዓለም ላይ ታይቶ የማይታወቅ ስለሆነ። ሁለተኛ ደግሞ ከመቃብር ውስጥ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በዝግ መቃብር ውስጥ በዝግ መቃብር ውስጥ ወጥቶ ውጭ ላይ መገኘት፣ ይሄም ድንቅ ነው። በርን ሳይከፍቱ መውጣት አይቻልም። ይሄ ድንቅ ነው ይላል። ይሄ ድንቅ ነው። ሶስተኛ ደቀ መዛሙርቱ በቤቱ ውስጥ በህብረት ሳለው በር ሳይከፍት ገብቶ ሰላምታ ሰጥቶ ሳይከፍት ወጥቶ መሄድ፣ ይሄም ድንቅ ነው አለ። ግን ይሄ በመጽሐፍ ቅዱስ ቀድሞ ተነግሯል። ዕንባቆም በግበ ባቢሎን ተጥሎ ለነበረው ለዳንኤል ምግብ ሲወስድ ምግቡን ከወሰደ በኋላ በር ሳይከፍት መግቦት ሳይከፍት ወጥቷል። ይሄ በመጽሐፍ ቅዱስ አለ። ሶስተኛው ግን የመጀመሪያው እጅግ ይደንቅብኛል አለ። ልጅ ኑራት ድንግል የሆነች ሴት የለም አለ። ወይም ደግሞ ከድንግል የተወለደ ልጅ የለም አለ። ይሄ እጅግ ድንቅ ነው አለ። እጅግ ድንቅ ነው። ኢኮነ እምቅድመዝ ወይ ኢኮነ እምድረዝ፣ እስካሁን እንደዚህ አይነት ምስጢር አይቼ አላውቅም አለ። ከዚህም በኋላ አይኖርም አለ። ድንቅ ነው። በድንግልና የወለደች እናት ወይም ደግሞ ከእህቱም ድንግልና የተወለደ ልጅ የት ይገኛል? ይህ ግሩም ነው፣ ድንቅ ነው እያለ ያደንቃል። ኤፍሬም የሶርያው ሊቅ ኤፍሬም በሃይማኖተ አበው ይናገራል። ድንግል ወለደት ወለፈጣሪሃ ወለሊሁ ፈጠረ ወላዲቱ ይላል። ድንግል ማንን ወለደችው? ፈጣሪዋን ወለደችው። እርሱ ደግሞ ማንን ወለደ? ድንግል ፈጣሪዋን ወለደችው፣ እርሱ ደግሞ እናቱን ፈጠረ ይላል። ይሄ ግሩም ምስጢር ነው፣ ድንቅ ምስጢር። ዝም ብለን ልናልፈው እንችላለን፣ ግን እንዲህ አይደለም። ዝም ብሎ የሚታለፍ አይደለም።
ግሩም ምስጢር ነው። ለምን መሰላችሁ? በዓለም ላይ ብዙ ልጆች አሉ ከእናታቸው የተገኙ እናታቸውን አዘጋጅተው ፈጥረው አስገኝተው የተገኙ ልጆች ግን የሉም። የክርስቶስ ልደት ከዓለም ልደት ሁሉ ልዩና ድንቅ የሆነው በዚህ ምክንያት ነው። ድንቅ ነው። እናቱን ፈጥሮ እናቱን አስገኝቶ አበጅቶ አንቺ እንድትወልጂ ብሎ የተወለደ ሕፃን የትኛው ነው? እንደገና የፈጠራትን የወለደች እናትስ ወዴት አለች? እሱም ተወለደ ለሱም እናት አለው አንድ ነን የሚባል ነገር አይደለም ወዳጅ። ይሄ ይለያል። ግሩምና ድንቅ ምስጢር ነው። የወለዳትን የፈጠራትን ያስገኘች እናት የፈጠራትን ያስገኘች እናት ድንግል ማርያም ብቻ ናት። ወይም ደግሞ በልደቱ ከፈጠራትና ካስገኛት የተወለደ ልጅ ወልድ ብቻ ነው። ይህን ማወቅ ይጠይቃል። ለዚህ ነው የያዛትን የያዘች ያስገኛትን ያስገኘች የመገባትን የመገበች የማይጨበጠውን እሳት የጨበጠች የማይያዘውን የያዘች ጭኗ ላይ አስቀምጣ የሳመች ቅድስት ድንግል ማርያም ናት። በክርስቶስ ለሰው ልጆች ባደረገው መልካም ነገር ባደረገው ዋጋ ድንግል ማርያም የማትለየው እኮ ለዚህ ነው። ስለ ዓለሙ ሲወለድ እናቱ የሆነችው ድንግል ማርያም ናት። ይኸውም በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ ለዓለሙ ስጋውን ሲቆርስ የተቆረሰው ስጋ ከድንግል ማርያም የተነሳው ነው። ደሙን አፈሰሰልኝ ብለህ ስትናገርም የፈሰሰው ደም ከድንግል ማርያም የተነሳው ነው። ተሰደደልኝ ስንል፣ ተራበልኝ፣ ተጠማልኝ፣ ታሰረልኝ፣ ተገረፈልኝ ስንል ከመቤታችን በነሳው ስጋ ነው፣ ሌላ አይደለም። ይህን ማወቅ ይጠይቃል። ክርስቶስ ነፍሱን አሳልፎ ሰጠልን፣ ሞታችንን ሞተልን ስንል ድንግል ማርያም በነሳው ስጋ ነው። ከወዴት ነው? የድንግል ማርያም ስጋ ነው። ስለዚህ ክርስቶስ ለኛ ለሰው ልጆች ባደረጋቸው መልካም ነገሮች ሁሉ ድንግል ማርያም ወደ ጎን አትተውም። ቄርሎስ ሲናገር አስተጋባ አተነ እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ካለሆነ እኛ በጨለማ መካከል ሳለን ድንግል ማርያም በብርሃን ሰበሰበችን አለ። እርሱ ወልዳ ከመላእክት ጋር በብርሃን ሰበሰበችን። አባ ጊዮርጊስም ይናገራል እንዲህ ይላል፣ እያደነቀ ነው። አልቦ ዘሰማ ዘከመዝ ዜና ዘበድንግልና ጸኒሰ ወበዘድንግልና ወሊደ። ድንግል ሆይ በድንግልና ጸንሶ በድንግልና ሊወልድ እንዳንቺ ድንግል በድንግልና ትጸንሻለች ተብለ የተነገራት ሴት ወዴት አለች ይላል። ወዴት አለች? ይሄ እኮ ግሩም ነው፣ ድንቅ ነው። ወዴት አለች እያለ ስለ ድንግል ማርያም ሔዋን ከአጋንንት ጋር ብሰበስበንም ድንግል ማርያም ደግሞ ዓለም ሰምቶት የሚያውቀውን ዜና ሰምታ በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ እኔና እናንተን በብርሃን ሰብስባናለች፣ ከመላእክት ጋር አንድ አደርጋናለች ማለት ነው። እና ልደቱ ስለ ልደቱ ድንቅ ሊቃውንት ድንቅ ነገሮችን ተናግረዋል። ጎርጎርዮስ ሲናገር ከብቻው ከእግዚአብሔር አብ የተወለደ ብቸኛው እግዚአብሔር ወልድ ብቻዋን ከዓለም መካከል ድንግል ከሆነች ከንጽሕት ድንግል ተወለደ ይላል። ብቻዋን ከዓለም መካከል ድንግል ሆና ንጽሕት ሆና ከተገኘችው ከድንግል ማርያም ምን አለ? ተወለደ። ግሩም ነው። የመጀመሪያ ልደቱ ምስጢር ነው፣ አይነገርም። የኋለኛ ልደቱ ደግሞ ድንቅ ነው፣ ግሩም ነው። በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ። ይሄ ግሩም ነው፣ ድንቅ ነው የምትለው እንዴት ሊሆን ይችላል? ድንቅ ነው ማለት ነው። እና ድንቅ በሆነ በመወለዱ ድንቅ በሆነ አወላለድ እየተወለድን የባህሪው ተሳታፊዎች የሆንን እኛ ነን። በመወለዱ ዓለም ተወልዷል። አሁን ግን ዓለም ልደት ያስፈልገዋል። እንደገና መወለድ፣ በሐዲስ መወለድ ያስፈልገዋል። ልንወለድ ይገባል። በክርስቶስ ልንወለድ፣ በመወለዱ ልንወለድ ይገባል። እንዲያ ሲሆን ነው በመወለዱ ስንወለድ ነው በመኖሩ ኖረን በዘላለማዊነቱ ዘላለማውያን ሆነን የምንኖረው። እንዲያ ሲሆን ነው ዮሐንስ በመልእክቱ እርስ በርሳችሁ ተዋደዱ ካለ በኋላ ፍቅር ከእግዚአብሔር ዘንድ ነው፣ እርስ በርሱ የሚጓደድ እርሱ በእግዚአብሔር ይወለዳል ይላል። አሁን ዓለም በክርስቶስ ሊወለድ ይገባዋል። ልደት ፍቅር ነው፣ ክብረት ነው፣ አንድነት ነው። ምክንያቱም ልደት እንደምታውቁት መላእክት
ከሰዎች ጋር ሰዎች ከመላእክት ጋር የታረቁበት፣ ሕዝብና አሕዛብ፣ ሰውና እግዚአብሔር፣ ነፍስና ስጋ አንድ የሆኑበት በዓል ነው። በልደት በዓል በነገራችሁ ላይ በልደት በዓል ትላልቆችን ያላቸውን ሀብታሞችን ወይም በእድሜም በሌላ የሚበልጡትን የምናከብርበት በዓል ብቻ ሳይሆን የሌላቸውን ዝቅ ያሉትን ድሃዎችን ችግረኞችን ሁሉ ሰብስበን ከነሱ ጋር አንድ የምንሆንበት ህብረት የምንፈጥርበት በዓል ነው። ልደት እሱ ነዋ፣ ክብረት ነዋ፣ ሰላም ነዋ፣ ፍቅር ነዋ። ልደት እሱ ነው። እዚህ ውጭ ልደትን አከብራለሁ በልደቱ ተወልጃለሁ ቢሉት ብቻን እያከበርን ሰው በር ዘግቶ በድግስም ጊዜ በእውነት ጉረቤትን ብቻ ሳይሆን ወይም ደግሞ ራስን ብቻ ሳይሆን የሌላቸውን ደቀ መዛሙርትን የቤተ ጉባኤ የቤተ ክርስቲያንን ልጆችን ደቀ መዛሙርትን በየቤት ሲመጡ እንደገና ደግሞ እጅ ያጠራቸውን ለመለመን ያፈሩ በአካባቢ ያሉት እነሱን ሁሉ አንድ ላይ አድርገን ሰብስበን ስናከብር እውን በክርስቶስ ተወልደናል። እውን የክርስቶስ ልደት አክባሪዎች ነን ይሆናል ማለት ነው። እንዴ ይሆናል። ስለዚህ ዓለም አሁን ዳግም ሊወለድ ያስፈልገዋል። አረጋዊ መንፈሳዊ አንድ ቃል ይናገራል። ተወለድከኑ በንጽሕ እምኀበ እሞሙ ንጽሕት ወቅድስት ለደናግል ንጹሐን ይላል። ንጹሐን የሚሆኑ የደናግል እናታቸው ከምትሆን ከንስሐ ተወልደሃልን? ከቤተ ክርስቲያን ተወልደሃልን? ከሀገር ወዳድነት ተወልደሃልን? ይላል። በእውነት ከጥሩ ተወልደናል። በጥሩ አስተሳሰብ ተወልደናል። አልተወለድንም። ዓለም በደንብ እንደገና በክርስቶስ በአዲስ ልደት ሊወለድ ያስፈልገዋል። በክርስቶስ የተወለደ ሰው በሃይማኖት፣ በዘር፣ በጎጥ፣ በኑሮ ይለያየዋል። በዚህ ተለያይተን ወርደን ጠበን ያንዱ አካባቢ ሰው ያንዱን አካባቢ ሰው ያሳደደ እየገደለ እያፈናቀለ እዚህ ነው እዚያ ነው እየተባባለ የሚኖር ከሆነ እሱ የክርስቶስ አይደለም። በክርስቶስ መወለድ አይደለም። ሰው በክርስቶስ ሲወለድ ሁሉን ይወዳል። አገር አይወስነውም፣ ደንበር አይወስነውም። ሰው የሆነው ሁሉ የሱ ይሆናል። አሁን ዓለም እንደምታውቁት የሆነ ምንድን ለየአካባቢ ተከፋፍሎ ወረሞ፣ ትግሬ፣ አማራ እንዲህ በሚል ተከፋፍሎ አዚያም ሲወርድ ጠቦ የሆነ ክፍለ ሀገር ተብሎ ተከፋፍሎ ከሀገርም ሲወርድ በጎጥ ከጎጥም በቀበሌም በጎጥም በሰፈርም በአካባቢም ጠቦ ወርዶ በሚያሳዝን የህይወት ደረጃ ይገኛል ዓለም። ግን በሚገርምና በሚደንቅ ሁኔታ እኛ የተጣለንባቸው አገሮች ወይም ስሞች ለምን የተሰጡ ናቸው? ለምድሩ ለመልክዓ ምድሩ ለአቀማመጡ የተሰጠ እንጂ ለሰው አይደለም። ኦሮሞ ማለት ሰው አይደለም። ትግሬ ማለት ለመልክዓ ምድሩ የተሰጠ ስም ነው። የሰው እንደሆነ አንድ ስም አለው። እሱም ማን ይባላል? ሰው በሉ። ሰው በሉ። ሰው ማለት ፍጹም ነው። ፍጹም ማለት እና ከክርስቶስ ከእግዚአብሔር ተወልደን ሰው የሆን አባታችን አንድ ነው። ከአንድ አባት የተገኘን አንድ ሰዎች ነን። አንድ ቋንቋ እየተነጋገርን አንድ እምነት እያመንን አንድ ዜጋዎች ሆነን ያንድ የእግዚአብሔር ልጆች ሆነን ስንለያይ እኛ ከክርስቶስ አልተወለድንም የሚያስብላል። ከክርስቶስ መወለድ እሱ አይደለም፣ ከእንስሳት መባስ ነው። እንስሳት ይሄ ይሱ ነው አለ እዝራ ሲናገር እንስሳት እንኳ ይበልጡናል አለ። ስለዚህ ይሄ እንስሳዊነት ነው። በዘር ስንከፋፈል የክርስቶስ ልደተኞች አይደለም። ስለዚህ እንደ እግዚአብሔር መልካምና ቅዱስ ፈቃድ ሀገራችንን ቤተክርስቲያናችንን በክርስቶስ መወለድ ዳግም ተወልዳ በአዲስ ሀሳብ በአዲስ ምኞት እንድንኖር መልካምና ቅዱስ ፈቃድ ይሆንልን። 3 መሰረታዊ ነገሮችን ተናግሬ ሀሳቤን ሊጨርስ እንዳላበዛ 3 መሰረታዊ ነገሮችን መናገር እፈልጋለሁ። የአገር እንዲቆም ቤተክርስቲያን እንድትወለድ ሀገራችን ኢትዮጵያ በአዲስ እንድትወለድ ካስፈለጉ እኒህ 3ቱ ዋና ነገሮች ያስፈልጋሉ። አንደኛ ቤተ ጉባኤ ነው። ምን አልኩኝ? ቤተ ጉባኤ ነው። ሁለተኛ ጥሩ የተስተካከለ ትዳር ነው። ሶስተኛ ምንኩስና ነው። እኒህ 3ቱ የሀገር መቋሚያዎች ናቸው፣ ማገሮች ናቸው። 3ቱን አልፎ ሀገር በሀገርነት ልትቀጥል አትችልም።
እንደምታውቁት በዓለም ያሉ የኃጢአት አይነቶች ሁሉ ምንጫቸው አለማወቅ ነው። በዓለም ያሉ መልካም ስራዎች ሁሉ ምንጫቸው ማወቅ ነው። ስለዚህ እውቀት ትልቁን ቦታ ይይዛል። እውቀት ትክክለኛ እውቀት ያለ ደግሞ ቤተ ጉባኤ ነው። ቤተ ጉባኤ ለቤተ ክርስቲያን ማህፀን ናት። ቤተ ክርስቲያን የኢትዮጵያ እናት ናት ስትባል ማህፀኗ ደግሞ ቤተ ጉባኤ ናት። ቤተ ጉባኤ ካልተጠበቀች ደቀ መዛሙርቱን መያዝ በምንችልበት መስመር መያዝ ካልቻለን፣ ቤተ ጉባኤን ካልደገፍን፣ የሚማሩ ሰዎች ካልተረዱ፣ ዓለም ሁሉ ወደ እነዚህ ካልዞረ ቤተክርስቲያን አትሆኑ። ለምን? ቤተ ጉባኤ ማህፀን ናት ብያቸዋለሁ። ማህፀኗ ከተበላሸ፣ ማህፀኗን ካልተንከባከብ ነው ቤተክርስቲያን አትወልድም። እማትወልድ ናት ደግሞ ነገን አትሆንም። አይደለም ነገን አሁን እንኳን መኖር አትችልም። ለምን? በልጆቿ ነው የምትኖረው። ልጅ አልባ አትኖርም። ምክንያቱም ልጅ ጠቃሚ ነው። ልጅ ጠቃሚ ነው። ልጅ በነገራችሁ ላይ ልጅ ትልቅ ነገር ነው። ትልቅ ጸጋ ነው። ትልቅ በረከት ነው። ሰው ልጅ ሲወልድ ሙቶ እንኳን መኖር ይችላል። ሞትን የምንገልበት መጥፋትን የምንገልበት ትልቁ ምንድነው? ልጅ ነው። ልጅ ያላት ቤተክርስቲያን እስከ ዘመኑ ትቀጥላለች ማለት ነው። ያለ ቤተክርስቲያን ኢትዮጵያ ሀገር ልትኖር አትችልም። አንዳንድ ሰዎች እውነት ላይ መስላቸው ይችላል፣ ግን ያለ ቤተክርስቲያን ኢትዮጵያን ትኖራለች ብሎ ማሰብ ሞኝነት ነው። አንድ ጥያቄ አለኝ። ያለ ነፍስ ስጋ የሚኖር ከሆነ ያለ ኢትዮጵያ ቤተክርስቲያን ልትኖር ትችላለች? ግን አይሆንም። ብትኖር እንኳን ከህይወት አልባ ህይወት ነው የሚሆነው። ህይወት የሌለው ህይወት፣ መገዳደል የበዛበት፣ ጥላቻ የበዛበት፣ ልክ እንደሆኑ አራዊትነትና እንስሳዊነት የሰፈነበት ነው የምትሆነው። እንዲያ የሆነ ኢትዮጵያ ደግሞ እኛ አንፈልግም። ስለዚህ ኢትዮጵያ እንደ ሀገር እንድትቀጥል፣ ቤተክርስቲያን እንደ ቤተክርስቲያን እንድትቀጥል፣ ኢትዮጵያና ቤተክርስቲያን እንደ ነፍስና እንደ ስጋ ሆነው እንዲቀጥሉ ከተፈለገ ቤተ ጉባኤ ያስፈልጋል። ቤተ ጉባኤውን መደገፍ ያስፈልጋል። ይሄ መርሃ ግብር እጅግ ልዩ ነው። እዚህ ቦታ ላይ ብቻ የተቀጣጠለ ሻማ ሊሆን ግን አይገባም። ዓለም ሁሉ ማዳረስ መቻል አለበት። ይሄ ድምፅ የሚሰማችሁ የምንሰማ ሁሉ እውነቴን ነው። የቤተ ክርስቲያን አስተዳዳሪዎች፣ ሰበካ ጉባኤዎች፣ ምዕመናን ለምንድን ነው ደቀ መዛሙርትን የማንደግፈው? ለምንድን ነው ቤተ ጉባኤን የማንደግፈው? ለረሃባቸው፣ ለችግራቸው፣ ለጥማቸው ለምንድን ነው የማንደርስላቸው? ትልቋ ቤተክርስቲያን እኮ ቤተ ጉባኤ ናት። ይሄ ከሌለ ያቸው የለችም። የትኛው ጥሩ ካህን የሚወጣ፣ ጥሩ ዲያቆን የሚወጣ፣ ጥሩ ጳጳስ የሚወጣ፣ ለዓለም የሚጸልዩ የሚያለቅሱ መነኮሳትና ምዕመናን የሚወጡ እኮ ቤተ ጉባኤ ላይ ነው። ቤተ ጉባኤ ያላየችው በቤተ ጉባኤ በኩል ያላለፈ መናኝም አዋቂ እንዲኖር አይገባም። የለምም። አባቶቻችን እንደሚነግሩ የለም። ትክክለኛ መሪዎች፣ ትክክለኛ ነገስታት የሚወጡት ቤተ ጉባኤ ነው። ታሪክ ወደኋላ ተመልሰን ስናጠና ዓለምን ያስደነገጡና ለኢትዮጵያም ትልቅ ታሪክና አሻራ ችለው ያለፉ ሰዎች እነዚህ ናቸው ማለት ነው። ታዲያ ይሄንን መርሃ ግብር ያዘጋጀ ሰው እኔ በጣም ይገርመኛል። ሳላደንቅ ማለፍ አልችልም። ሁሉም ቦታ ላይ ግን ነገ ላይ ብርሃን ሆኖ ሊያየው ይገባናል። ይኸው ሰው በዘመኑ እውነቴን ነው። አንዳንድ ጊዜ በዘመን ሁሉ መኖር ባንችልም ዘመንን ተሻግሮ የሚሄድ ስራ ልንሰራ እንደምንችል ግን ማወቅ አለብን። ሰው ሁሉ ይሄን ማወቅ አለብን። ሟቲ ብንሆንም የማይሞት ስራ ልንሰራ እንደምንችል ማወቅ አለባቸው። በዘመን እናልፋለን፣ በጊዜ እንገደባለን። ጊዜና ዘመን ሰዓት የማይገድበው ስራ ግን እንሰራለን። አያችሁ፣ የማይሞት ስራ። አሁን ይህን መጀመሪያ የፈለቀ ሰው የመሰረታችሁ ሰዎች በእውነት የዚህ ቤተ ጉባኤ እንደውም እኔ በጣም ሲደንቀኝ ነበር። አንድ ሰው መጀመሪያ ያሰበው ሀሳቡን አንድ ሰው መሆኑን ሳስብ ይህ እንዲህ ሁላችን እንደዚህ ብናስብ የት እንደርስ ነበር? አይገርማችሁ? ሁላችን ብናስብ ምን አለ ብናስብ እንዴት እንኳን ነበር። አሁን የአንድ ሰው ሀሳብ ነው ብዙ ስንት ሰው ያስተማረ። እዚህ የተቀመጠ ስንት ሰው ነው? ብዙ ሰዎች እየተማሩ ነው። ደቀ መዛሙርት እንዲህ መንፈሳዊ ትምህርት እየተማሩ ሲያድጉ፣ እንደገና የቤተ ጉባኤ አገልግሎት ለምዕመናን ሲደርስ፣ ምዕመናን የቤተ ጉባኤን ጥቅምና አገልግሎት ሲረዱ ነገ ቤተክርስቲያን እየትደርሳለች ታድጋለች ማለት ነው። አሁን የሆነውን አንሆንም። ስለዚህ ቤተክርስቲያን ማለትም ቤተ ጉባኤ የቤተክርስቲያን መሰረት ናት። ማህፀነ ምሁራን የሚወለዱባት ናት። የሙላደ ሊቃውንት የሊቃውንት ሁሉ ምንጭ ናት።
ስለዚህ ያለ ቤተ ጉባኤ ቤተክርስቲያንን ማሰብ ስህተት ነው። ቤተክርስቲያን ለመስራት መጀመሪያ መሰረቱ ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተክርስቲያን ከመስራቱ በፊት ቤተ ጉባኤ ነው የመሰረተው። ቤተ ጉባኤ ትልቅ ቦታ ይሰጠዋል። ስለዚህ ቤተ ጉባኤ እንደ ቤተ ጉባኤ ከቀጠለ ዓለም ሁሉ አይኑን አንስቶ ደቀ መዛሙርትን ማስተማር ከጀመርን ዓለማዊ ተማሪውን በነገራችሁ ላይ ይሄን የቤተክርስቲያን ትምህርት ብትማሩ ጥሩ ነው። ተማሩ። እኛ እናንተ የኛን ካልተማርን ዋጋ የለውም። በአንድ ክንፍ ብቻ መብረር ነው የሚሆነው። በአንድ ክንፍ ደግሞ መጎተት እንጂ መብረር የለም። ይሄን በወቅ ይጠይቃል። የዓለሙ ትምህርት በቤተክርስቲያን ትምህርት ካልተ ሟሸ አልጫ ነው የሚሆነው። አልጫ በአንድ ክንፍ ብቻ መብረር አይቻልም። በሁለት ተገላብጾ መብሰል፣ በዓለማዊውም በቤተክርስቲያን ተገላብጾ መብሰል ጥሩ ነው። በአንድ ገጥ ብቻ ሲሆን ማረር ይሆናል። አንደኛው እሱ ነው። ሁለተኛው ደግሞ ጥሩ ትዳር ነው። እንግዲህ ጥሩ ትዳር እንደምታውቁት ከጥሩ ትዳር ነገስታት ይወጣሉ፣ ጳጳሳት ይወጣሉ፣ ካህናት ይወጣሉ። እነዚህ ሁሉ ደግሞ ተደምረው ለዓለም መሰረት ናቸው። ለዓለም መሰረት ናቸው። እኒህን አልቦ ዓለም አትኖርም። እኒህን ያጣች ዓለም በራሷ የፈረሰች ናት። ሰላም ዓለም ጥሩ ሀገር ይፈጠር ከተባል እኒ ያስፈልጋል። እኒህን ለማስገኘት ጥሩ ትዳር ያስፈልጋል። ጥሩ ትዳር የሚመነጨው ደግሞ ቤተ ጉባኤ ነው። እንደዚህ ሰው ሲማር ምዕመናን እየመጡ ሲማሩ ጥሩ ትዳር ይገኛል ማለት ነው። ሌላው ምንኩስና ነው። ለማሳጠር ያክል ምንኩስና ጥሩ ነው። አባቶቻችን ባህታውያን መናንያን ስለኛ ያለቅሳሉ፣ ያነባሉ። እኛ እስካሁን የቆየነው በእነሱ ጸሎት ነው። በእኛ ብርታት በእኛ ጸሎት አይደለም። እነሱ ጸልየው እኛ እስካሁን ቆይተናል። ግን የእነሱን መልካምነት ተጠቅመው ደግሞ አሁን ዓለማችንን የሚረብሹ አስቸጋሪዎች የሆኑ መነኮሳትን ባዮች ደግሞ መጥተዋል። እነሱን መለየት ትክክለኛው የት ነው፣ እረኛዬ መሪዬ የት ነው ማለት ይጠብቃል። መለየት ኢትዮጵያ የዓለም ብርሃን አንዱ በአጥማቂ አንዱ በቅባ ቅዱስ ቀቢታ አንዱ የመፈወስ ጸጋ ተሰጥቶኛል፣ ሌላው ደግሞ የዓለም ብርሃን ደጋፊ ሆኖ